በደቡብ ምዕራብ ሸዋ ለጎርፍ አደጋ ተጋላጭ በሆኑ ሰበታ አዋስና ኢሉ ወረዳ ነዋሪዎች ላይ ጉዳት ደርሷል። በሰበታ አዋስ ወረዳ አዋስ ባለው ቀበሌና በሌሎች አጎራባች አካባቢዎች ነዋሪዎች ላይ አደጋው ተከስቷል። እነዚህን ሁሉ ቤተሰቦች ወዴት ልንወስድ ነው? ንብረታችን በሙሉ ወድሟል። ከብቶቻችን የሚበሉትን አጥተዋል። እርሻዎቻችን በጎርፍ ተውጠዋል። እኛ የአዋስ ባለው ቀበሌ ነዋሪዎች ከፍተኛ ችግር ላይ ነው ያለነው። በጎርፍ አደጋው የተጋለጡ የኢሉ ወረዳ ነዋሪዎችን በአሁን ሰዓት ላይ ታጂ ሁለተኛ ደረጃ ትምህርት ቤት ከከብቶቻቸው ጋር ተጠልለው እንደሚገኙም ተገልጿል። በዚህ እኛ እናቶች ከባድ ችግር ውስጥ ያለ ነው። የምንተኛበት ቦታ እንኳን ጠቦናል። ንብረታችን ሁሉ በጎርፍ ተወስዷል። ነፍሳችንን ብቻ ነው ይዘን የወጣ ነው። የግብርና ምርታችንም በሙሉ በጎርፍ ተወስዷል። ቤታችንና ንብረታችን ሁሉ በጎርፍ ተወስደዋል። ከከብቶቻችንም ጥቂቶቹን ብቻ ነው ማዳን የቻልነው። የቀይ መስቀል ማህበር የደቡብ ምዕራብ ሸዋ ቅርንጫፍ ኃላፊ አቶ ተኩማሊ ካሳ በአደጋው ለተጎዱ የህብረተሰብ ክፍሎች የአካባቢው ነዋሪ የአቅሙን ድጋፍ እያደረገ ቢገኝም ተጨማሪ እርዳታ እንደሚያስፈልግ ገልጸዋል። አመጁ ከናን ከንጭሜ ደሞቴ ደገርሰ ጉዳ በርባዳ ሐዋሳ ከኘራ ሚዳን ገራገራ ቀባጅራ ቀበኛ ሐዋሳ ከኘ ቀብረትስ ሚዳን አደዳ ቀበጅራ ይህ ችግር አሁን ባለበት ሁኔታ ከቀጠለ አስቸጋሪ ስለሚሆን ድጋፍ ያስፈልጋል። በአሁኑ ሰዓት ማህበራችን ከመንግስት ጋር በመተባበር ድጋፍ እያደረገ ነው። ይህ ብቻ በቂ አይደለምና አሁንም ከፍተኛ ትኩረት ያስፈልጋል። የኢሉ ወረዳ አስተዳደር ጽሕፈት ቤት ኃላፊ ደረጀ ዳባ የወረዳው አስተዳደር ለተፈናቀሉ ወገኖች የተለያዩ ድጋፎችን እያደረገ ነው ብለዋል። ቀበኛ ሳኒ ቶታሊ አች ከሰት ገተኒ ጡፈኒ ዋን ኡፈተን ቆ ወፈረከት ኡፈተን ቆፋዳ ንብረቶቻቸውን ጥለው የመጡ ከ4000 በላይ ሰዎች ናቸው። እዚህ በትምህርት ቤት ከከብቶቻቸው ጋር አሉ። ግን አሁንም በአንዳንድ ቦታዎች ከባድ ችግር ውስጥ ያሉ አሉ። እኛ እንደ ወረዳ አስተዳደር እየደገፍናቸው ነው። ግን ብዙ ተጨማሪ ድጋፍ ያስፈልጋል። የጎርፍ አደጋው በተከሰተበት አካባቢ አንዳንድ ነዋሪዎች ከብትና ንብረቶቻቸውን እዛው ጥለው ስለወጡ ይህንንም ለማዳን ድጋፍ ያስፈልጋልም ተብሏል። ኛታ ሆሪሌ ኢምበርባቺ ተጀቻዳ ሆሪወን ሳዋን ገራገራ ኩመኩዳኒ ኦልካንታ ቡቃኒ ጅሩ በባዶ እጃቸው ህይወታቸውን ብቻ ለማዳን ወደዚህ የመጡ የማህበረሰብ ክፍል ስላሉ መንግስትና የእርዳታ ድርጅቶች የጀመሩትን ድጋፍ አጠናክረው መቀጠል አለባቸው። በጎርፍ አደጋው ምክንያት ቤትና ንብረቶቻቸውን ያጡ በሺዎች የሚቆጠሩ የአካባቢው ነዋሪዎችም እርዳታ ለማግኘት ወደ ከተሞች በመሰረት ላይ ይገኛሉ ተብሏል።